ጤና ይስጥልን። ይህ በኢትዮጵያ ሜቴዎሮሎጂ ኢንስቲትዩት በየወሩ እየተዘጋጀ ወደ እናንተ የሚቀርብላችሁ ወርሃዊ የአየር ጠባይ መረጃ። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ባለፈው ግንቦት ወር ላይ በዘንድሮ በክረምት 2018-19 ዓመተ ምህረት የሚኖረው የዝናብ መጠንና ስርጭት ትንበያ በሚያዘጋጅበት ወቅት በተለይም የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት ከጊዜ ወደ ጊዜ የመውቅ አዝማሚያ ሊያሳይ እንደሚችልና ይህም ሁኔታ ከነሐሴ ጀምሮ ይበልጥ እየተጠናከረና እየተስፋፋ ሊመጣ እንደሚችል እንደዚሁም ከነሐሴ ወር ቀጥሎ የኤልኒኖ ክስተት ሊከሰት እንደሚችል ትንበያ መሰጠቱ ይታወሳል ማለት ነው። በዚህም አግባብ በአሁኑ ወቅት የምስራቅና የመካከለኛው የፓሲፊክ ውቅያኖስ ከጊዜ ወደ ጊዜ እየሞቀ እንደመጣ በርካታ ዓለም አቀፍ የአየር ጠባይ የትንበያ ማዕከላት እየጠቆሙ ይገኛሉ። በአሁኑ ወቅትም የዚህ የውቅያኖስ ክፍል የባህር ወለል ሙቀት እስከ 1.4 ዲግሪ ሴልሺየስ እንደደረሰ መረጃዎች ይጠቁማሉ ማለት ነው። ይሁን እንጂ በአሁኑ ወቅት የአትላንቲክ ውቅያኖስ ደቡባዊ ክፍል በከፍተኛ ሁኔታ የመቀዝቀዝ ባህሪ እያሳየ ይገኛል ማለት ነው። ይህም በሚሆንበት ወቅት ከዚህ ከደቡባዊ አትላንቲክ ውቅያኖስ እርጥበት አዘል የአየር ሁኔታ በመነሳት በምዕራብ አጋማሽ የሀገራችን አካባቢዎች ወይም የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ጥሩ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦም ያደርጋል ማለት ነው። በአጠቃላይም ግን የኤልኒኖ ክስተት አሁን ላይ ያሉ መረጃዎች እንደሚያመላክቱት እስከ ቀጣዩ በልግ 2019 ዓመተ ምህረት ቀጣይነት ሊኖረው እንደሚችል ከዕለት ወደ ዕለትም የዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት በከፍተኛ ሁኔታ የመሞቅ አዝማሚያ የመሞቅ ተጽዕኖ ስር ሊሆን እንደሚችል መረጃዎች እየጠቆሙ ይገኛሉ ማለት ነው። እንግዲህ በመደበኛ ሁኔታ የዚህ የምስራቅና የመካከለኛ የፓሲፊክ ውቅያኖስ የባህር ወለል ሙቀት በሚሞቅበት ወቅት በእኛ ሀገር በክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች በተወሰኑ የማዕከላዊ አፍሪካ ሀገሮች፣ በኤዥያ ለአብነትም እንደ ህንድ፣ በአውስትራሊያ አህጉርና በደቡብ አሜሪካ ሀገሮች መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው። ኤልኒኖ ክረምት ላይ በሚፈጠርበት ማለት ነው። በመሆኑም ይህንን መረጃ ከግንዛቤ ውስጥ በማስገባት የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ባለፈው ግንቦት ወር ላይ በዘንድሮ በክረምት 2018-19 ዓመተ ምህረት በተለይም የምስራቅና የደቡብ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች እና የምስራቅ የሀገራችን አካባቢዎች መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ በተጨማሪም የማዕከላዊና የምዕራብ ትግራይ ዞኖች፣ የመካከለኛውና የምዕራብ አማራ እንዲሁም በጥቂት የቤኒሻንጉል ጉሙዝ ክልል ሰሜናዊ ክፍል በብዙ ቦታዎቻቸው ላይ ከመደበኛው ጋር የተቀራረበ የዝናብ መጠንና ስርጭት እንደሚኖራቸው፣ በሌላ በኩልም የመካከለኛው የሀገራችን አካባቢዎች፣ የምስራቅ የሀገራችን አካባቢዎችና የማዕከላዊ ኢትዮጵያ አካባቢዎች መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ ይሁን እንጂ የምዕራብ አጋማሽ የሀገራችን አካባቢዎች ማለትም የምዕራብ ሸዋ፣ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ኦሮሚያ ዞኖች፣ የደቡብ ምዕራብ ኢትዮጵያና የጋምቤላ ክልል ዞኖች በብዙ ቦታዎቻቸው ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ መስጠቱ ይታወቃል። በመሆኑም በዚህ ባሳለፍነው የሐምሌ ወር በሶስቱም 10 ቀናት የነበረውን የዝናብ መጠንና ስርጭት በምንመለከትበት ወቅት በመጀመሪያዎቹ የሐምሌ 10 ቀናት በምዕራብ አጋማሽ የሀገራችን አካባቢዎች ብዙ ቦታዎቻቸውን የሚሸፍን እስከ 250 ሚሊ ሜትር እና ከዛም በላይ የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። ለአብነትም በምዕራብ ትግራይ በባህር ዳር ዙሪያ ዞኖች፣ በምዕራብ ሸዋና በምዕራብ ኦሮሚያ አካባቢዎች 250 ሚሊ ሜትር እና ከዛም በላይ የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። በሐምሌ ወር በሁለተኛው 10 ቀናትም በተለይም ለክረምት ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በውሃ አካላት ላይና በከባቢ አየር ውስጥ ይበልጥ ከዕለት ወደ ዕለት ከመጠናከራቸው ጋር ተያይዞ አብዛኛውን የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ያዳረሰ የዝናብ መጠንና ስርጭት ተስተውሏል ማለት ነው። የዝናቡ መጠንም በሐምሌው በሁለተኛው 10 ቀናት እስከ 280 ሚሊ ሜትር የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። ለአብነትም በምዕራብ ሸዋና በደቡብ ምዕራብ ኢትዮጵያ፣ በጋምቤላ ክልል፣ በምዕራብ ኦሮሚያ ዞኖች በብዙ ቦታዎቻቸው ላይ የተስፋፋ የዝናብ መጠንና ስርጭት ነበራቸው ማለት ነው። በሂደትም በሐምሌ ወር በሶስተኛው 10 ቀናት በሁሉም የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ሙሉ በሙሉ የክረምቱ ዝናብ የጀመረ ሲሆንና የዝናብ መጠኑም እስከ 300 ሚሊ ሜትር የሚደርስ የዝናብ ሁኔታ በሐምሌ በሶስተኛው 10 ቀናት ተመዝግቧል ማለት ነው። እንግዲህ በሐምሌ በሶስተኛው 10 ቀናት በሁሉም የሀገራችን አካባቢዎች የተሰፋፋ የዝናብ መጠንና ስርጭት ተስተውሏል ማለት ነው።
ከዚሁ ጋር ተያይዞ እንግዲህ በሐምሌ በሶስቱም 10 ቀናት የነበረውን የዝናብ ቀናቶች በምንመለከትበት ወቅት ከዕለት ወደ ዕለት የዝናብ ቀናቶች እየተስፋፉና እየተጠናከሩ እንደመጡ ከተለያዩ የሀገራችን አካባቢዎች የሰበሰብናቸው የሜቴዎሮሎጂ መረጃዎች ይጠቁማሉ ማለት ነው። ከዚህ ምስል ላይ እንደምትመለከቱት በሐምሌ በመጀመሪያው 10 ቀናት በጥቂት የምዕራብ ሸዋና የምዕራብ ኦሮሚያ አካባቢዎች እንደዚሁም በባህር ዳር ዙሪያ አካባቢዎች እስከ 9 ቀናት የደረሰ የዝናብ ቀናቶች ነበሩ ማለት ነው። በሐምሌ ወር በሁለተኛው 10 ቀናትም ይህ ሁኔታ እየተስፋፋ በሰሜን ምዕራብ፣ በደቡብ ምዕራብ እና በምዕራብ የሀገራችን አካባቢዎች ላይ እስከ 10 ቀን የደረሰ የዝናብ ቀናቶች ተስተውሏል ማለት ነው። በሐምሌ በሶስተኛው 10 ቀናትም የዝናብ ቀናቶች በይበልጥ እየተስፋፉ ከምዕራብ አጋማሽ የሀገራችን አካባቢዎች ወደ ሰሜንና ሰሜን ምስራቅ የሀገራችን አካባቢዎች ላይ እየተስፋፋ እንደመጣ መረጃዎች ይጠቁማሉ ማለት ነው። በሶስቱም በሐምሌ 10 ቀናቶች የነበረውን የዝናብ መጠንና ስርጭት ከረጅም ጊዜ አማካይ ጋር በምናነጻጽርበት ወቅት በሶስቱም 10 ቀናት ከጊዜ ወደ ጊዜ ዝናብ ሁኔታ የተሻሻልና በመጠንም በስርጭትም የተስፋፋ እንደመጣ መረጃዎች ያመላክታሉ ማለት ነው። በአጠቃላይም በሐምሌ ወር የነበረውን የዝናብ መጠንና ስርጭት በምንመለከትበት ወቅት በተለይም በሶስተኛው 10 ቀናት ለክረምት ዝናብ መፈጠር ምቹ ሁኔታን የፈጥሩ የአየር ሁኔታ ክስተቶች ከዕለት ወደ ዕለት እየተስፋፉና እየተጠናከሩ ከመምጣታቸው ጋር ተያይዘው በሁሉም የሀገራችን አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት ነበራቸው ማለት ነው። በተለይም በደቡብ ምዕራብ ሸዋ፣ በምዕራብ ሸዋ፣ በምዕራብ ኦሮሚያ፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ እንደዚሁም በጥቂት የባህር ዳር ዙሪያ ዞኖች እስከ 600 እና ከዛም በላይ የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። በተመሳይም በምስራቅና በደቡብ ትግራይ ዞኖች፣ በሰሜንና በደቡብ ወሎ ዞኖች በእነዚህ አካባቢዎች ላይም በአማካይ እስከ 350 ሚሊ ሜትር የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። በተመሳይም እንደዚሁ በአፋር ክልል ዞኖች በምስራቅ የሀገራችን አካባቢዎች ከ60 እስከ 80 ሚሊ ሜትር የሚደርስ በሐምሌ ወር ዝናብ ተስተውሏል ማለት ነው። በአጠቃላይ በሐምሌ ወር የነበረውን የዝናብ መጠንና ስርጭት ከረጅም ጊዜ አማካይ ጋር በምናነጻጽርበት ወቅት ከዚህ ምስል ላይ እንደምትመለከቱት ከሞላ ጎደል በሁሉም የሀገራችን አካባቢዎች ላይ በዚህ ባሳለፍነው የሐምሌ ወር እስከ 600 ሚሊ ሜትር የሚደርስ የዝናብ መጠንና ስርጭት ተስተውሏል ማለት ነው። ያን ያህል ከረጅም ጊዜ አማካይ ጋር በምናነጻጽርበት ወቅት የጎላ ልዩነት እንዳልነበረው ከነዚህ ምስሎች ላይ መረዳት ይቻላል ማለት ነው። በአጠቃላይ በሐምሌ ወር የነበረውን የዝናብ ቀናቶች በምንመለከትበት ወቅት በጥቂት የመካከለኛው የአማራ ክልል ዞኖች፣ የምዕራብ ሸዋ፣ የምዕራብ አማራ እንደዚሁም የምዕራብ ኦሮሚያ ዞኖችና በደቡብ ምዕራብ ኢትዮጵያ አካባቢዎች ከ25 እስከ 30 ቀናቶች የደረሰ በጥቂት አካባቢዎች ላይ የዝናብ ቀናቶች እንደነበራቸው ያመላክታል ማለት ነው። እንደዚሁም የሰሜን ምስራቅ የሀገራችን አካባቢዎች በአማካይ በሐምሌ ወራት ውስጥ ከ15 ቀናት የደረሰ የዝናብ ቀናቶች ተስተውሏል ማለት ነው። ይሄ በሐምሌ ወር የነበረውን የዝናብ መጠንና ስርጭት ከመደበኛው ጋር በምናነጻጽርበት ወቅት በአብዛኛው የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በሐምሌ ወር ተስተውሏል ማለት ነው። በተለይም በጥቂት የሰሜን ምዕራብ የሀገራችን አካባቢዎች፣ የምዕራብ ሸዋ፣ የጋምቤላ ክልል ዞኖችና የምዕራብ ኦሮሚያ ዞኖች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት አግኝተዋል ማለት ነው። እንደዚሁም የሰሜን ምስራቅ የሀገራችን አካባቢዎች በአብዛኛው ቦታዎቻቸው ላይ ከመደበኛው ጋር የተቀራረበ የዝናብ መጠንና ስርጭት አግኝተዋል ማለት ነው። በጥቂት አካባቢዎች ላይ ደግሞ ከመደበኛ በታች የሆነ የዝናብ መጠንና ስርጭት ነበራቸው ማለት ነው። እንደዚሁም በምስራቅ የሀገራችን አካባቢዎች ላይ ተከታታይነት ያለው ደረቅ ሰሞናቶች እንደነበሩ ከየስፍራዎቹ የሰበሰብናቸው የሜቴዎሮሎጂ መረጃዎች ይጠቁማሉ ማለት ነው። በተለይም በዚህ ባሳለፍነው የሐምሌ ወር በሶስቱም 10 ቀናት የነበሩትን ከባድ መጠን ያለው ዝናብ በምንመለከትበት ወቅት በመጀመሪያው የሐምሌ 10 ቀናት 35 በሚደርሱ የሀገራችን አካባቢዎች በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 66 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ከዚህ ምስል ላይ እንደምትመለከቱት በአባይ ሸለቆ በ24 ሰዓት ውስጥ ከ36 ሚሊ ሜትር እንደዚሁም በቤኒሻንጉል ጉሙዝ ክልል በቡለን እና አካባቢው እስከ 61 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። እንደዚሁም በጋምቤላ እስከ 66 ሚሊ ሜትር የሚደርስ ዝናብ ተመዝግቧል። እንደዚሁም በነቀምቴና አካባቢው እስከ 61 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። በአጠቃላይም በሐምሌ በመጀመሪያዎቹ 10 ቀናት
35 በሚደርሱ የሀገራችን አካባቢዎች ላይ ከባድ መጠን ያለው ዝናብ ተመዝግበዋል ማለት ነው። በሂደትም በሐምሌ ሁለተኛው 10 ቀናትም እንደዚሁ 49 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 96 ሚሜ እጅግ ከባድ መጠን ያለው ዝናብ ተመዝግበዋል ማለት ነው። በተለይም በጅማና አካባቢው በ24 ሰዓት ውስጥ ከ96 ሚሜ እጅግ ከባድ መጠን ያለው ዝናብ ተመዝግቧል። እንደዚሁም በቡሬና አካባቢው በ24 ሰዓት ውስጥ ከ76 ሚሜ ያለው እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። እንደዚሁ በጭራና አካባቢው እስከ 70 ሚሜ ዝናብ ተመዝግቧል ማለት ነው። በአጠቃላይ ከዕለት ወደ ዕለት የክረምት ዝናብ ከባድ መጠን ያለው ዝናብ የመፈጠር ዕድሉ በከፍተኛ ሁኔታ እየጨመረ እየተበራከተ መጥቷል ማለት ነው። በመጨረሻም በሐምሌ የመጨረሻ 10 ቀናት 100 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 96 ሚሜ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ይህም ሁኔታ እንግዲህ የሚያሳየው ለክረምት ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች ይበልጥ እየተስፋፉና እየተጠናከሩ መምጣታቸውን ያመላክታል ማለት ነው። በሐምሌ ወር የመጨረሻው 10 ቀናት 100 በሚደርሱ የሀገራችን አካባቢዎች ላይ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በአጠቃላይም በዚህ ባሳለፍነው የሐምሌ ወራት ውስጥ 138 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሜ እስከ 96.3 ሚሜ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በአንዳንድ አካባቢዎች ላይ እስከ 10 ቀናት የሚደርስ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ይህም ሁኔታ እንግዲህ የክረምት የግብርና የስራ እንቅስቃሴዎችን ለማከናወን ለውሃ ተፋሰሶች የተለያዩ አካባቢ ጥበቃ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በአጠቃላይም በዚህ ባሳለፍነው የሐምሌ ወር 138 በሚደርሱ የሀገራችን አካባቢዎች እጅግ ከባድ መጠን ያለው ዝናብ መመዝገቡን ከየአካባቢዎቹ የሰበሰብናቸው የዝናብ መረጃዎች ይጠቁማሉ ማለት ነው። ማየት እንደሞከርኩት በሚቀጥሉት 10 ቀናትም በእነዚህ አካባቢዎች ላይ ጥሩ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። የሆነ ሆኖ በአጠቃላይ ግን በሚቀጥለው በነሐሴ ወር የወሩን አማካይ በምንመለከትበት ወቅት በሰሜን ምስራቅ እና በምስራቅ የሀገራችን አካባቢዎች ላይ የተወሰኑ ደረቅ ሰሞናቶች የመኖር እድል ሊኖር ይችላል ማለት ነው። በአጠቃላይ ግን በዚህ በያዝነው በነሐሴ ወር ውስጥ የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ በተለይም የሰሜን ምዕራብ፣ የምዕራብ፣ የደቡብ ምዕራብ እና የመካከለኛ የሀገራችን አካባቢዎች እስከ 400 ሚሜ እና ከዛም በላይ የሚደርስ የዝናብ መጠንና ስርጭት ይኖሯቸዋል ማለት ነው። በተጨማሪም እንደዚሁ የሰሜን ምስራቅና የምስራቅ የሀገራችን አካባቢዎች እስከ 150 ሚሜ የሚደርስ የዝናብ ሁኔታ በዚህ በያዝነው የነሐሴ ወር ያገኛሉ ማለት ነው። እንደዚሁ በተመሳሳይ በሚቀጥለው የመስከረም ወርም ከዚህ ቀደም ኢትዮጵያ ሜትሮሎጂ ኢንስቲትዩት በየወሩ የነበረውን የዝናብ መጠንና ስርጭት ለባለድርሻ አካላት እንዳሰራጨው ሁሉ በቀጣዩም እንደዚሁ የመስከረም ወራት እንግዲህ በመስከረም ወር ውስጥ በመደበኛ ሁኔታ የክረምቱ ዝናብ ከመስከረም አጋማሽ ጀምሮ ከሰሜን ምስራቅና ከምስራቅ የሀገራችን አካባቢዎች በጊዜ ሂደት የሚወጣበት ነው ማለት ነው። ይሁን እንጂ በቀጣዩ በመስከረም 2019 ዓ.ም የሰሜን ምዕራብና የምዕራብ የሀገራችን አካባቢዎች ከመደበኛው ጋር የተቀራረበ የዝናብ መጠንና ስርጭት ያገኛሉ ማለት ነው። በአማካይ እነዚህ አካባቢዎች እስከ 300 ሚሜ የሚደርስ የዝናብ መጠንና ስርጭት በቀጣዩ በመስከረም ወር ያገኛሉ ማለት ነው። እንደዚሁ የሰሜን ምስራቅ የሀገራችን አካባቢዎችም እስከ 80 ሚሜ የሚደርስ የዝናብ መጠንና ስርጭት ያገኛሉ ማለት ነው። በሌላ በኩልም እንደዚሁ በቀጣዩ የጥቅምት ወር ሊኖር የሚችለውንም የዝናብ ሁኔታ ቅድመ ጥቆማ በምንሰጥበት ወቅት በተለይም በአሁኑ ወቅት እንግዲህ የኤልኒኖ ክስተት በከፍተኛ ሁኔታ እየተከሰተ ያለበት ሁኔታ ነው ያለው ማለት ነው። ይህም ሁኔታ እንግዲህ ለቀጣዩ ለአርብቶ አደሩ እና ለክፍለ አርብቶ አደሩ እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ዛሬ ላይ ሆነን እንግዲህ የቀጣዩን በኦክቶበር ላይ የሚጠበቀውን የዝናብ ሁኔታ ለመጠቆም ያህል የደቡብ አጋማሽ የሀገራችን አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት ሊኖራቸው እንደሚችል ነው ማለት ነው። በአጠቃላይ እንግዲህ ከቀጣዩ ነሐሴ ጀምሮ እስከ መስከረም ድረስ የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ሊኖራቸው እንደሚችል ነው ማለት ነው። በአንጻሩ ደግሞ በጥቂት የሰሜን ምስራቅና የምስራቅ የሀገራችን አካባቢዎች ላይ ደረቅ ሰሞናቶች ሊኖሩ እንደሚችሉ ነው ማለት ነው። በአጠቃላይ ግን የኢትዮጵያ ሜትሮሎጂ ኢንስቲትዩት በየዕለቱ በየ10 ቀኑ ተአማኝነት ያላቸው የትንበያ መረጃዎችንም ወደ እናንተ ተደራሽ ማድረግ እናደርጋለን ማለት ነው። በአጠቃላይ እንግዲህ ይህን የሚኖረውን የአየር ሁኔታ እና የአየር ጠባይ መረጃዎች ከግንዛቤ ውስጥ በማስገባት የወቅቱንም የዝናብ መጠንና ስርጭት ከግንዛቤ ውስጥ በማስገባት እንግዲህ በአጭር ጊዜ ተዘርተው ሊደርሱ የሚችሉ አዝርዕቶችን መዝራት ያስፈልጋል ማለት ነው። እንደዚሁም ደግሞ የዝናብ መዋዠቅን ወይም የዝናብ እጥረትን ሊቋቋሙ የሚችሉ አዝርዕቶችን መርጦ መጠቀም ያስፈልጋል ማለት ነው። ወይም በምርምር የተደገፉ
አዝርቶችን መዝራት ያስፈልጋል ማለት ነው። እንደዚሁ በተለያዩ የሀገራችን አካባቢዎች የአፈርና የውሃ ጥበቃ ስራዎችን የአካባቢ ጥበቃ ስራዎችን እንደዚሁ አጠናክሮ ማስቀጠልና የውሃ የማቀብ ስራዎችንም እንደዚሁ አጠናክሮ ማስቀጠል ያስፈልጋል ማለት ነው። ከጣራ ላይ የሚሰበሰቡ ቅድም እንዳልኩት እንግዲህ በሚቀጥሉት ቀናት እንኳን እስከ 100 ሚሊ ሜትር እና ከዛም በላይ የሚደርስ የዝናብ መጠንና ስርጭት በተለያዩ የሀገራችን አካባቢዎች ላይ ይስተዋላል ማለት ነው። በመሆኑም ይህን እንግዲህ በአግባቡ በማሰባሰብ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። በአጠቃላይም የሚኖር የዝናብ መጠንና ስርጭት የክረምት እርጥበት ተጠቃሚ በሆኑ ተፋሰሶች ላይም እንደዚሁ ከፍተኛ ጠቀሜታ ስለሚኖረው የተፋሰሶችን የውሃ ይዘት በየዕለቱ የቅርብ ክትትል ማድረግ ያስፈልጋል ማለት ነው። በአጠቃላይ ኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ከዕለት ጀምሮ እስከ ወቅት ድረስ ያሉትን መረጃዎች በድረ ገጹ www.ethiomet.gov.it ላይ በየዕለቱ ስለሚያስቀምጥ ይህንን በመጎብኘት መረጃዎችን እንድትከታተሉ እንጠይቃለን። እናመሰግናለን።